ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲላችሁ ሙኝላችሁ ለቤስቲስ ጉንዱሉ ወደች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አከፍሉ ለዚህን ኮንቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጭኝ በትትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የታገዱ የኢራንን ገንዘቦች በጦርነቱ ምክንያት ለተጎዱ የገልፍ ሀገራት የባህረ ሰላጤ ሀገሮች እናከፋፍላለን የሚል እጅግ በጣም የጅላንፎ አስቂኝ ንግግር ተናግረዋል፣ ሐሳብ ሰጥተዋል። እንግዲህ ሌላው ደግሞ የሊባኖሱ ፕሬዝዳንት ኢራን በመደራደሪያነት ሊባኖስን ልታስገባት እዚህ ጉዳይ ልታስገባ አይገባም የሚል አሳፋሪ ንግግር ተናግረዋል። ሁለቱን ጉዳዮች ወደ ሚዛናችን ይዘን ሞተናል። የመጀመሪያ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራን የታገደ ከ120 ቢሊዮን ዶላር በላይ አለ። ኢራን በዚህ ጦርነት ውስጥ ብዙ ንብረቶች ወድሞብኛል፣ ከተማዬ ጠፍቷል፣ የነዳጅ ማጣሪያዎቼ፣ የመሰረተ ልማቶቼ ከፍተኛ ውድመት ደርሶባቸዋል። ለዚህ የሚሆን ካሳ እፈልጋለሁ፣ በሆርሙዝ ሰርጥ ላይ ባለቤትነትም እፈልጋለሁ። እንደገና ደግሞ አልፎ ተርፎ ካሳ የጦር ካሳ ሁሉ እፈልጋለሁ። እኔ ከ200 ቢሊዮን ዶላር በላይ ንብረቴ ወድሞ አጨብጭባችሁ ኮርኩማችሁኝ አቃጥላችሁ አውድማችሁ ዝም ብላችሁ አትወጡም፣ ትከፍላታላችሁ ካሳ የሚል ሐሳብ አቅርባለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የጨነቀለት ነው። ጠዋት ምን እንደሚናገር ከሰዓት ምን እንደሚናገር ሌሊት ምን ሐሳብ እንደሚያመጣ አይታወቅም። አሁን ደግሞ አልፎ ተርፎ ብሽቅነት የኢራንን የታገደ ገንዘብ ለአረብ ኤሚሬት ገንዘብ ሞልቶ ተርፎ በወርቅ በጣም የሚገርም እኮ ነው። በወርቅ በሚጫወቱ በዶላር በመቶ ቢሊዮን ዶላሮች ላይ እቃቃ በሚጫወቱ አረቦች የኢራን ገንዘብ ሊሰጥ የኢራን ሕዝብ ተርቦ ተጠምቶ በኑሮ ውድነት እየማቀቀ በጦርነት እየማቀቀ በማዕቀብ እየማቀቀ ያለውን የኢራን ሕዝብ ገንዘብ ለኳታር ሊሰጥ ኳታሮች ትሪሊየን ዶላር ኢኮኖሚ እንደፈለጉ እያሽከረከሩ አረብ ኤሚሬቶቹ ትሪሊየን ዶላር እንደፈለገ እያሽከረከሩ ሳውዲያኖቹ ትሪሊየን ዶላር ገንዘብ እያሽከረከሩ በድህነትና በማዕቀብ ውስጥ የምትማቀቀውን ኢራን ገንዘብ በካሳነት ትሰጣለህ አለ። እንደ አፍ አይቀና ጎዳና አሉ እና አረ መጀመሪያ ውጣ ከጦርነት እስቲ የኔ ጌታ እንደው እግዚአብሔር ሱሪን ከባበስበስ ያውጣህና መጀመሪያ በሁለት እግር ቁም እንደወንድ መጀመሪያ ጠዋት የተናገርከውን ከሰዓት የተናገርከውን ማታ ለመድገም ያብቃ። መጀመሪያ በቅባቃ መቼም አያደርጋትም ለምን መቼም እንኳን እሱ ቀርቶ በሆርሙዝ ሰርጥ ላይም ኢራን ትጠቀማለች፣ አሜሪካ ካሳ ትከፍላለች። ኢራኖቹ ከዚህ ጦርነት ኮራ ቀብረር ብለው ውጤት ይዘው ይወጣል። ያለበለዚያ ዓለም በሙሉ ተያይዘ መቀመቅ ትገባል። ግዴታ ነው። ይሄን ምንም አይነት ማመቻመች የሚያስፈልገው አይደለም። የኢራንን ገንዘብ ለባህረ ሰላጤ ሀገሮች ለደረሰባቸው የጦር ካሳ ድፍረታቸው ያውላ አቅም ቢኖራቸው ኢራንን ይሄን ያህል እግራት ልሱም ነበር። እውነት ለመናገር የኢራንን ገንዘብ ዘርፋችሁ ለመከፋፈል ቢያስፈልጋችሁ ኖሮ ወሬም አያስፈልግም። ለምን አታረጉትም? የራሽያን በመቶ ቢሊዮን የሚቆጠር ዶላር ዘርፈው ለዩክሬን ጦር ድጎማ እንሰጣለን፣ ገንዘቡን እኛ እንወርሳለን አውሮፓውያኖች ብላ የጥጋባቸው ጥጋብ እነሱ ባስነሱት ጦርነትና እልቂት ጦርነቱ የሚካሄደው በማን ብር ነው? በራሽያ። የራሽያ ወታደር ይገደላል፣ የራሽያ ከተማ ይፈርሳል፣ የራሽያ ኢኮኖሚ ይወድቃል። በማን ገንዘብ? በራሽያ በተዘረፈ ከራሽያ በተዘረፈ ገንዘብ። እና እነዚህ የመጨረሻ ቂላቂሎች ጮቅላዎች ናቸው። ምንም የዓለምን ፖለቲካ አያውቁም። ሲዘርፉ ኖረዋል፣ ሲያሳድዱ ኖረዋል፣ ቀኝ ሲገዙ ኖረዋል። ግራና ቀኝ አያስቡ የኔ ጌታ። እና አሁን ደግሞ የኢራንን ገንዘብ ነጥቀን የፈረሰባትን ኳታርም ባህሬንም ኩዌትም ሁሉም ከዛች ከኢራን ብር ላይ ቆንጠር እያደረግ የወደመውን ታድሳል። እውነት የተመሳሰሉ ነገሮች ናቸው። እውነት ማለት ዓለም እኮ እየሳቀባቸው እንደሆነ አያውቁትም መሰለኝ። ዓለም በሙሉ እየሳቁባቸው ነው። መሳቂያ ቻይኖቹ በእነሱ እያላገጡ ነው። ራሽያኖቹ በእነሱ እያላገጡ ነው። ኢራኖቹ በእነሱ እያላገጡ፣ ሰሜን ኮሪያ፣ መላ ዓለም እነሱን መሳቂያ እንዳደረገው ያውቁታል። ቴኔዌት ግን ሌላ ታሪክ ውስጥ ሁሉ መግባት ነው የሚሞክሩት። አርግ ብትል አያርግም። እስቲ ነገ ጠዋት ያድርግ። እውነት ትራምፕ ልብ ካለ እኔ መስቀል አደባባይ ትገርፈኛለህ። ትራምፕ ከኢራን ብር ላይ አንድ ብር አንስተው አንዲት ዶላር እኔ እቀጣለሁ። አንዲት ዶላር አንስተው ለባህረ ሰላጤ ሀገሮች መሪ አይሰጡም። ለምን? አይቀጡ ቅጣት በኢራን ይቀጣል። አይቀጡ ቅጣት ትናንትና ወደ አላያችሁትም? ስብሰባ መሀል ላይ
ብሎ ተኝቶ ሰውዬው ደንዝዞ ለጥ ብሎ እንትን ዋይት ሃውስ ውስጥ ያ ሁሉ ባለስልጣን ያ ሁሉ የሚዲያ ሰው ጥቅጥቅ ብሎ ሞልቶ ሰውዬው እንቅልፉን ለጥጦታል። እንቅልፍ አጥቷል፣ ተጨንቋል፣ የለም ተቦክሟል። ቀንና ሌሊቱ ተደባልቆበታል። ይሄ ወደ ሳይሆን በግድ ትቀበላታለች መከራ። የኢራንን ገንዘብ አሳልፌ ለጠገቡ ሳውዲዎች የወርቅ መኪና የወርቅ ከተማ እንገነባለን የሚሉ ለሳውዲዎቹ የኢራንን 100 ቢሊዮን ምንም ማለት እኮ አይደለም። አሁን እኮ እነሱ እንደው 100 ቢሊዮኑን ቢከፋፈላት 20 ቢሊዮን ለምናቸውም አይደለም ለአረቦቹ ምናቸውም 20 አይደርሳቸውም። የባህረ ሰላጤ ሀገሮች 7 8 9 ምናልባት እስራኤልም አከፋፍሊን ካለች 14 12 ቢሊዮን ዶላር ነው የሚደርሳቸው። ኢራን ደግሞ ይሄ ገንዘቧ ሲበላ ቁጭ ብላ ታያለች፣ ታለቅሳለች አንገት ደፍታ። እነዚህ ጀዝባዎች ናቸው። እኛ ስለ ዱርደብን ጭንቅላታችን መጠቀም ስላቃትን ባዶች ስለሆነ ነው እንጂ እውነቱን ለመናገር አሁን ያለው የዓለም ፖለቲካ 4ኛ ክፍል የሚማር በአግባቡ ማሰብ የሚችል ጨቅላ ሕፃን የሚያውቀው የሚረዳው የሚገመግመው አሁን የለም። በቃ አውሮፓኖች የድሮ የማስተዋል ሴራ እንኳን ቢሆን ደጋግሞ አስበው የለም። በቃ ደመነፍስ በቃ በጉልበት እንደፍጥጠው እንጮፍልቀው እና ሌላው በጣም የገረመኝ ጉዳይ የሊባኖስ ፕሬዚዳንት ኢራን ሊባኖስን በመደራደሪያነት መጠቀም የለባትም የሚል ሀሳብ አቅርቧል። እና እንግዲህ እንደምታውቁት ደቡባዊ ሊባኖስ በእስራኤል ወታደሮች ተወሯል። ብዙ ቤቶች ወድመዋል። ከ3500 ሰዎች በላይ ተገድለዋል። ሚሊዮኖች ተሰደዋል። ቦቅባቃው የሊባኖስ መንግስት ግን አንድ ጥይት ወደ ሰማይ አልተኮሰም። አንድ ጥይት እስካሁን እየተፋለመ እየተዋደቀ ያለው ሂዝቦላ ነው። 1000 ኪሎ ሜትር የሚምዘገዘግ ሮኬት ሚሳኤል እያመረተ እየተዋጋ ያለው ሂዝቦላ ነው። የሊባኖስ መንግስት ፍርፋሪ አራቦም ግን ፍርፋሪ ከሰጠው ዝም ብሎ ይቀበላል። ለምን እንደሆነ አይታወቅም። አሉ በዓለም ላይ አጎብዳጅ መሪዎች አሉ። ዝም ብሎ ይበላሉ፣ ይጠጣሉ። ፍርፋሪ ሲያዩ ግን አያስችላቸው። የሆነ ልቅምቃቢ ከሆኑ ሰዎች እግር ስር ጎንበስ ብለው የሚበሉ አሉ። የሊባኖስ መንግስት እንደዛ ያለ መንግስት ነው። መሬቱ ተወሮ፣ ህዝቡ ተጎለው፣ ሚሊዮኖች ተሰደው ኢራን እኮ ሊባኖስን በመደራደሪያነት እየተጠቆመችብን ነው። ይሄ ተገቢ አይደለም። ምን ማለት ነው ብለህ ብጠይቀው መልስ የለው። ምን ማለት ነው ብለህ ብጠይቀው የሊባኖሱ ፕሬዚዳንት መልስ የለውም። አንድ ጥይት እንደው ፈሪ በቋቃ እንዳይባል እንኳን ወደ ሰማይ እኮ ይተኩሳል። ወንድ ልጅ ነውር ነው። ዝም እንደ ጩጭ ዋና ከተማ ቤሩት የአየር ማረፊያ እየተደበደበ የሊባኖስ መሪዎች ዳይፐር ደርበው ቁጭ ቤት ወታደሮች አሉ ለስሙ። በነገራችን ላይ ሁላችሁም እንደምታውቁት ሊባኖስ በሁለት መንግስት ነው የምትተዳደረው፣ በሂዝቦላ እና በሌላኛው ደግሞ የራሱ የሊባኖስ መንግስት አለ። እድሜ ለአውሮፓውያን እና ለአሜሪካን ይሁንና ዛሬ ዓለም ትላልቅ ታሪክና ክብር ያላቸው አገሮች ተከፋፍለው ከየመን ጀምሮ የመን ሁቲ የሚገዛው ግዛት ለብቻ ነው፣ ያኛው ደግሞ እንደገና ለብቻ ነው። ሱዳን ሄሜቲ የሚገዛው ለብቻ ነው፣ ያኛው ደግሞ እንደገና የምታውቁት ለብቻ ነው። ፍልስጤም ሐማስ የሚገዛው ለብቻ ነው፣ እንደገና ያኛው ደግሞ ለብቻ ነው። እንደዚህ እየከፋፈሉ አንተ እርስ በርስ እየተበላላህ እየተነካከስክ አጎብዳጅ ስታገኝ እግር እየላሰ ጉልበት እየሳመ አሁን በዛ ጦርነት ውስጥ በዛ ሁሉ እልቂት ውስጥ የሊባኖስ አጎብዳጆች ዋሽንግተን ድረስ ሂደው እንደራደር ብለው ነበር። ደጉነቱ የመወሰን ስልጣንም አቅምም የላቸውም። አንድ ጥይት ወደ ሰማይ መተኮስ የማይችል ባዶ ቀፎ ልብ የያዘ ኃይል አገሬን ወክዬ ይናገራለሁ ሲል ማን ሊሰማው እንደሚችል እንኳን አያውቁም። ምን እንደሚያስንቅ መሪዎች እየዘቀጡ ሲመጡ የምናገረው ንግግር የቱ ያስንቀኛል፣ የቱ ያዋርደኛል፣ የቱ ክብር ይሰጠኛል፣ ከየት ወዲህ ልመለስ የሚባል ንግግር የለም እኮ የለም። ቁሌት ነው በቃ። ድንበርን አታውቅም፣ ልክትን አታውቅም፣ ልክን አታውቅም እና ዝም ብለው ወደ ችግር ብቻ ነው የምትገባ። የሆነ ሆኖ አሁን በዋናነት መያዝ የምንፈልገው ዋናው ጉዳይ የሊባኖስ ፕሬዚዳንት ሊባኖስ የኢራን መደራደሪያ አይደለችም አለ። እሺ ኢራን እኮ እየተለመነች ነው። እኔና አንቺ እንደራደር፣ ሊባኖስን እንደፈለግን ቆርጥመን እንብላት እየተባለ ነው። ኢራን ኦኬ የኔ ገንዘብ ከሰጣችኝ፣ እኔ ሰላም ከሆንኩኝ፣ ለእኔ ሰላም ዋስትና ከተሰጠኝ፣ ካሳም ከተሰጠኝ፣ የተያዘ ብሬም ከተለቀቀ አያገባኝም ስለ ሊባኖስ፣ አያገባኝም ስለ የመን፣ አያገባኝም ስለ ፍልስጤም ማለት ትችላለች። ግን ጀግና እንደዛ አይደለም አቋሙ። እኔ ካገኘው እኔ ከተጠቀምኩ ሌላ በአናቱ ይተከል አይልም ጀግና። ጀግና እስከ መጨረሻው ቅታ
ለወዳጆቹ ይታገላል፣ ይሞታል፣ ይወድቃል፣ ይነሳል እና ይሄ በጣም የሚያስደንቅ ሐሳብ ሆኖ ስላገኘት ወደ እናንተ ይዤ መጥቻለሁ። ሐሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጎ ወዳቻለሁ። ይሞቻችሁ። ፒስ